ሀብ ለገብርከ ልበ ከመ ይስማ ወያግብ ፍትሐ በጽድቅ። በመጽሐፈ ነገሥት አንደኛ ነገሥት ምዕራፍ 3 ቁጥር 9 ላይ ነው የሚገኘው። ሀብ ለገብርከ ልበ፣ ለባሪያ አስተዋይ ልቡናን ስጠው። ይሄ በእውነቱ በጣም ትልቅ ጸሎት ነው። ሁላችን ልንጸልየው የሚገባ ጸሎት ነው። ለባሪያ አስተዋይ ልቡናን ስጠው ከመ ይስማ ወያግብ ፍትሐ በጽድቅ ለሕዝብከ። የድሆቹን ጩኸት፣ የተገፉትን የተበደሉትን ጩኸታቸውን ሰምቶ እውነተኛውን ፍርድ ተገቢውን ፍርድ እንዲሰጥ ለባሪያ አስተዋይ ልቡናን ስጠው። የአንድ ትልቅ መሪ ጸሎት ነው። ይህንን ጸሎት የጸለየው ጥበበኛው ሰሎሞን ነው። ጥበበኛው ሰሎሞን የንጉሱ የዳዊት ልጅ ነው እና ወደ መንግስት ሲመጣ ነው ይህንን ጸሎት የጸለየው። አባቱ ዳዊት በፈቃድ እግዚአብሔር የሚኖር ልበ አምላክ የተባለ እግዚአብሔርን ደስ የሚያሰኝ ሲበድልም ቶሎ መሬት ላይ ወድቆ ተንከባሎ አልቅሶ ንስሐ የሚገባ እንደ እግዚአብሔር ሐሳብ የኖረ ነው ቅዱስ ዳዊት። በጣም ደግ ንጉሥ ነው። 40 ዓመት እስራኤልን አስተዳድሯል። ትንቢት እየተናገረ በገና እየደረደረ ምስጢር እያመሰጠረ እውነተኛ ፍርድ እየፈረደ እግዚአብሔር የሚወደውን እየሰራ ነው የኖረውና ዳዊት ያው ሰው ሆኖ ሞት አይቀርምና ዳዊት አረጀ፣ ሸመገለ። በዚህ ጊዜ ያው ሰሎሞንን በእግሩ ተካው። ሌሎች መንግስቱን የሚፈልጉ ቢኖሩም የሚገባው በሱ እግር መተካት ያለበት ሰሎሞን እንደሆነ ያውቃልና ልጁን ሰሎሞንን በዙፋኑ እንዲተካ አደረገው። ፈቃደ እግዚአብሔርን ጠይቆ ሰሎሞን መንግስቱን ከተረከበ በኋላ እግዚአብሔር ተገለጸለት። በገባዖን በራእይ ተገለጸለትና የምትሻውን ለምን፣ ከኔ ምንድን ነው የምትፈልገው? ከኔ የምትፈልገው ነገር ካለ ጠይቅ፣ ሰአለኒ ዘተፈቅድ አለው እግዚአብሔር ተገልጾ። ምንድን ነው የምትፈልገው አለው። እንግዲህ ይሄ ልጅ የአባቱን የዳዊትን ዙፋን እየተቀበለ ነው። መንግስቱን የሚቀናቀኑ ሰዎች አሉ። እንደሱ ንጉስ መሆን የሚፈልጉ አሉ፣ ወይም የሱን መንግስት የማይፈልጉ አሉ። ይሄ ሁሉ ችግር አለበት። ግን እግዚአብሔር ተገልጾ ሰአለኒ ዘተፈቅድ፣ እስኪ የምትሻውን ጠይቀኝ አለው። በእውነቱ እግዚአብሔር እንደው ተገልጾ ሁላችንም እስኪ የምትፈልገውን ጠይቀኝ፣ እስኪ እንደው የምትፈልጊውን ጠይቂኝ ቢለን ዛሬ ሌሊት ግን የተዘጋጀ ጥያቄ አለን? በእውነቱ መቼስ በእግዚአብሔር ፊት ተራ ጥያቄ አይቀርም። ተራ ጥያቄ አይቀርም በእግዚአብሔር ፊት። እግዚአብሔር እንዲህ ተገልጾ እንደ ሰሎሞን ቢያናግረን የተዘጋጀ መልካም የሆነ እግዚአብሔርን ደስ የሚያሰኝ ጥያቄ አለን? ግን እኛ እግዚአብሔር እኮ መስጠት አቅቶት አይደለም። ጥያቄያችን በጣም ደካማ ስለሆነ ነው መልስ የምናጣው። ጥያቄያችን ተራ ምድራዊ፣ አንዳንዴ ደግሞ ጠማማ፣ እግዚአብሔር የማይወደው እየሆነ ነው። መተን በዚህ በቤተ መቅደሱም ዙሪያ ቤታችን ሆነን በጸሎት የምናነበንበው እንዲሁ ጊዜያዊ ተራ እግዚአብሔር ደስ የሚያሰኝ ስለሚሆን እኮ ነው መልስ የምናጣው። ተገልጾ ያን ብላቴና ሰሎሞን በጣም ልጅ ነው ሲነግስ፣ ምንድን ነው የምትፈልገው አለው። ንገረኝ፣ ጠይቀኝ። ያን ጊዜ ሰሎሞን በጣም የሚገርም ልጅ ነው። በጣም የሚገርም ልጅ ነው። እግዚአብሔር አምላኬ ሆይ አንተ ከባሪያህ ከባለሟልህ ከአባቴ ከዳዊት ጋር አብረኸው እንደነበርክ አብረኸው ትሰራ እንደነበረ አውቃለሁ። ሁሉን እንዳቀናህለት አውቃለሁ። አሁን እኔ ባሪያህ በታላቁ በእስራኤል ሕዝብ ላይ ሊቆጠር በማይችለው ሕዝብ ላይ እንድመራ ተሾሜያለሁና ይሄ ለእኔ ከባድ ስለሆነ
እኔ ገና መውጫ መግቢያዬን የማላውቅ ብላቴና ስለሆንኩ ይህንን ሕዝብ መራ ዘንድ የማልችል ስለሆንኩ ሀብ ልበ ለገብርከ አሁን እኔ የምፈልገው አስተዋይ ልቡና ነው አለ። በጣም የሚገርም ጥያቄ ነው። ብዙ ነገር መጠየቅ ይችላል። ቅድም እንዳልኳችሁ ነው። እሱ ሊነግስ እየተዘጋጀ በጎን ደግሞ የእሱን መንግስት ሊቀሙ የሚሞክሩ ወንድሞቹም ሌሎችም ነበሩ። መጠየቅ ካለበት ያው ጠላቶችን አጥፍተህ እንደዚህ ማለት ይችላል። ሌላም ሀብትም ረጅም ዘመንም ጤንነትም ብዙ የሚጠየቅ ነገር አለ፣ እኛ የምንጠይቀው። ሰሎሞን ግን ሀብ ለገብርከ ልበ አለ። በዘይሰም ወያገብ ፍትሐ በጽድቅ ድሆች ሲያለቅሱ ሲጮሁ፣ የተገፉት ሲያለቅሱ የተገፉትን ግፋቸውን ሰምቼ ትክክለኛውን ፍርድ እንድፈርድ እንባቸውን እንድጠርግ አስተዋይ ልቡና ስጠኛል። አስተዋይ ልቡና ስጠኝ። እግዚአብሔር ራሱ እኮ ተገርሞበታል። ወአደሙ በቅድሜሁ ለእግዚአብሔር በእግዚአብሔር ፊት ይሄ ልመናው በጣም የተወደደ ልመና ሆነ። ክርስቲያኖች እግዚአብሔር ምንጊዜም ጆሮ ከመስማት አልደነቆረችም፣ እጁም ምሕረት ለማደል አልታጠፈችም። ጥያቄያችን ነው ችግሩ። ጥያቄያችንና አጠያየቃችን መጠየቂያችን ነው። ሶስቱ ነገሮች ናቸው። አንደኛ ጥያቄያችን ተራ ግላዊ ራስ ወዳድነት ያለበት እግዚአብሔርን ደስ የማያሰኝ ይሆናል። ሁለተኛ አጠያየቃችን በጥሩ ልብ ሳይሆን ይቀራል። ሶስተኛ የምንጠይቅበት ሰውነታችን ንጽሕና ያጣልና ያን ጊዜ ጥያቄያችን መልስ ያጣል እንጂ እንደ ሰሎሞን የተስተካከለ ጥያቄ በስርዓቱ በንጹህ አካል ብንጠይቀው እግዚአብሔር ለመስጠት ዝግጁ ነው። ያው የትናንቱ አባቶቻችን አምላክ ነው። ዛሬ ትናንት የነበረ ዛሬም ያለው ወደፊትም የሚኖር እግዚአብሔር እሱ ራሱ ነው። አባቶቻችን ወዶ እኛን አይጠላንም፣ ግብራችን ያስጠላናል እንጂ። ስለዚህ የሰሎሞን ጥያቄ እግዚአብሔርን ደስ አሰኘው። ከዚያ በኋላ ምን አለው እግዚአብሔር? አንተ ብላቴና ነህ። ብላቴና ሳለ ልጅ ሆኖ ሳለ የልጅ ጥያቄ አልጠየቀኝም ወይስ አልከኒ ብዙሃ መዋዕለ? ልጅ ነህ፣ ረጅም ዘመን አኑረኝ 50-60 ዓመት ልግዛ ብለህ መጠየቅ ትችል ነበር፣ አልጠየቅም። ወይስ አልከኒ ነፍሰ ጸርከ? ጠላቶችን አጥፋልኝ አላልከኝም። ምድራዊ ብዕል ገንዘብ አልጠየቅከኝም። አንተ የጠየቀው አስተዋይነትን ነው። አስተዋይነትን እስካሁን ድረስ የነገሱ ነገስታትን ያልደረሱበትን ወደፊት የሚነግሱ የማይደርሱበትን አስተዋይነት እሰጥሃለሁ። አልቦም ቅድሜከ ወአልቦም ድኅሬከ፣ ካንተም በፊት ካንተም በኋላ እንዳንተ ያለ ጠቢብ እንዳይኖር አድርጌ ጥበብን እሰጥሃለሁ። ይሄ የለመንከኝ ነው አለው እግዚአብሔር። ይሄ የለመንከኝ ነው። ያለመንከኝን ሀብቱንም እጥፍ ድርብ አድርጌ እሰጥሃለሁ። ያለመንከኝን ተመልከቱ። እግዚአብሔር አንድ ደስ የሚያሰኝ ልመና ከለመኑ ያልጠየቅነው ደግሞ የሚያስፈልገንን እሱ ስለሚያውቅ ይጨምርልናል። በነገሩ እግዚአብሔር እኮ አሁን መሽቶ ነበር ነጋ፣ አመልክተን እኮ አይደለም አይደል? በጋ ነበር፣ አሁን እንዲህ ክረምት እየገባ ነው። ጠይቀን እኮ አይደለም፣ የሚያስፈልገንን ያውቃል። በየግላችንም ቢሆን ልመናችን አንድ በጎ ልመና ከለመን ሌላ ይጨምራል እግዚአብሔር። አብዛኞቹ ነቢያት ቅዱሳን በጎ ነገር ያገኙት የሆነች አንዲት በጎ ልመና ሲለምኑ ሌላ ተጨማሪ ከፍ ያለ እነሱ ያላሰቡት ስለሚሰጣቸው ነው እግዚአብሔር። ስለዚህ ልመናችን በጎ የሆነ ባካችሁ ክርስቲያኖች፣ በጎ ያልተጣመመ እገሌን አጥፋልኝ እገሌን ጉዳልኝ የማይል ቅን የሆነ ኃጢአቴን አስተስርይልኝ የሚል እንዲህ ስጋዊ ብቻ አድርግልኝ ከሚል የወጣ ስርየተ ኃጢአትን የሚጠይቅ ትህትና ያለበት ፍቅር ያለበት ለሌላው መለመን የተጨመረበት ሲሆን እግዚአብሔር ደስ ያሰኘዋል። እና እግዚአብሔር የሰሎሞን ጥያቄ ደስ ስላሰኘው ያልጠየከኝንም እሰጥሃለሁ፣ ሀብቱ ብዕሉ ጥበቡን ጠይቀኛልና እጥፍ ድርብ አድርግልሃለሁ፣ ያልጠየከኝንም ብዕሉን ወርቁን ብሩን እጥፍ ድርብ አድርጌ እሰጥሃለሁ አለው። እንግዲህ ከዚያ በኋላ ያው ሰሎሞን ምን አይነት ንጉሥ እንደነበረ ሁሉም ሰው ያውቃል። እነዛ ሁለት ሴቶች እንግዲህ እግዚአብሔር
ጥበቡን ሊገልጽ ስለፈለገ ነው። ይህን ምሳሌ ሁላችሁ ታውቁታላችሁ። መቼም ይህን የማያውቅ ሰው የለም። ሁለት ሴቶች በአንድ ቤት ሲኖሩ አንዷ ቀድማ ወለደች፣ በሶስተኛው ቀን ደግሞ አንዷ ወለደች። ሁለታቸው ብቻ ናቸው የሚኖሩትና አንዲቱ ስታንቀላፋ ልጇን ተኝታበት ገደለችው። ደግሞ የስንፍናዋ አንሶ ልጇ ላይ ተኝታ ልጇን ገላ ስታበቃ ቀስ ብላ ተነስታ ልጇን ብድግ አድርጋ ወስዳ ከዚያችኛይቱ ሴት ጎን አስተኝታ የዛችኛይቱን ሴት ደህናውን ልጅ ወስዳ አቀፈች። በጣም እኮ የሚገርም ነው። በኋላ ሲነጋ ያችኛይቱ ልታጠባ ብድግ ስትል ልጁ አይንቀሳቀስም። በዛ ላይ ስታይ በሷ ልጅ አይደለም። አይ አንቺ ሴት ይሄ እኮ የኔ ልጅ አይደለም፣ ልጅሽን ገለሽ አምጥተሽ ከኔ ጎን አስቀምጠሽዋል እንዴ አለቻት። አረ የኔ ልጅ ያው ነው እየጠባ ነው አለ አለች። አረ በፍጹም ይሄ ልጅ እኔ አይደለም። ተጣሉ። ሌላ ሰው የለ እዛ ቤት። የሶስት ቀንና የአንድ ቀን ህፃን ናቸው። መልካቸው አይለይ። ምንድን ነው የሚሆነው? ከዛ በኋላ እንግዲህ የሰሎሞን ጥበብ የተፈተነበት የመጀመሪያው ነው ይሄ። ከዛ በኋላ ተካሰው ሄዱ ወደ ሰሎሞን። ያችኛይቱ ንጉሥ ሆይ ሺህ ዓመት ንገስ፣ ይቺ ሴትና እኔ በአንድ ቤት እንኖራለን፣ ሌላ ሰው የለም ከኛ መካከል። እኔ ቀድሜ ወለድኩ፣ በሶስት ቀኑ እሷ ወለደች። ከዛ በኋላ ግን በእንቅልፏ ተኝታ ልጇን ከገደለች በኋላ የእሷን የሞተውን ልጅ አምጥታ ከጎኔ ያስተኝታ የኔን ደህናውን ልጅ ወሰደችብኝ። እኔም ነቅቼ ላጠባ ስል ልጄ ሙቶ አገኘሁት፣ ሳየውም የኔ አይደለም። አሁን እንዲህ አለችኝ አለች። ያችኛይቱ ደግሞ አይደለም ውሸት ነው፣ በሕይወት ያለው ልጅ የኔ ነው፣ የሞተው የራሷ ነው አለች። እንዲህ አሁን እንዲህ ያለውን እግዚአብሔር ጥበብ ካልሰጠ በስተቀር ምን አይነት ፍትህ ነው የሚሰጠው? እኛ በጠራራ ፀሐይ የቀናውን የምናጣንም ሰዎች እንዲህ ያለ የተጣመመ ነገር ብናገኝ ነው እንደምንፈርደው። በእውነቱ የእኛን ዳኝነት ታውቁታላችሁ። እያወቅን ስንት እናጠፋለን። እያወቅን ግልጽ የሆነውን ምስክር መረጃ ማስረጃ የማያስፈልገውን ነገር የምናጣምም ሰዎች ነው የምንበዛው። እንዲህ ያለ ውስብስብ ነገር ይመጣ እንዴት ልናደርገው ነው? ሰሎሞን እግዚአብሔርን እኔ ሕፃን ነኝ፣ ብላቴና ነኝ፣ መውጫና መግቢያዬን የማላውቅ ቀኝና ግራዬን ያለየው ሕፃን ብላቴና ነኝና ለተበደሉት ቀና ፍርድ እንድፈርድ ጥበብ ስጠኝ ብሎ እግዚአብሔርን ለምኖታል። ስለዚህ ከእነዚህ ሴቶች መካከል አንዷ የተበደለች ናት። ሁለቱም ትክክል ሊሆኑ አይችሉም መቼስ። ስለዚህ አንዷ የተበደለች ናት፣ አንዷ ደግሞ እየበደለች ነው። ሰሎሞን ግራ ገባውና እስኪ እንዴት ነው የምትሉት? አንቺም የኔ ነው ትያለሽ፣ አንቺም የኔ ትላለች። እስኪ ሰይፍ አምጡ አለ። እስኪ ሰይፍ አምጡ። ሰይፍ መጣ። ከዚያ በኋላ እንግዲህ እነዚህ ሴቶች ይህንን ደህነኛውን ልጅ ይችም የኔ ነው ትላለች፣ ይችም የኔ ነው ትላለች። ያው የሞተው ሙቷል አንድ ጊዜ። ደህነኛውን ነው ሁለቱም የሚፈልጉትና ለምን ደህነኛውን አናካፍላቸውም ማለት እንዲህ ያለ ፍርድ ይሆናል? እናቶች ይሆናል? ደህነኛውን እናካፍላቸው እንጂ ምን ይደረጋል? የሞተው ሙቷል፣ ደህነኛውን ከሁለት ቁረጡና አካፍሏቸው አለ ንጉሡ። የዚህ ጊዜ እውነተኛዋ እናት የሕያው ልጅ እናት ልጇ ያልሞተባት ደህነኛው ልጅ የደህነኛው ልጅ እናት አረ አለች። ሆዷ ተላወሰ። ልጇ ሊቆረጥ ነው አመሰኝ። አንጀቷ ተላወሰ። ግድ የለም ንጉሥ ይቅርብኝ፣ ልጇ ይገደል፣ ትውሰደው፣ በሕይወት እንዳለ ስጧት ለእሷ። እኔ ምን ያደርግልኛል? ልጅን በሰይፍ ከሚቆረጥ እሷ ትውሰደው አለች። ያችኛይቱ ግን ለእሷም ለኔ የማይሆን ግማሽ ይድረሰኛለች። ምን አይነት ጠራማ ሴት ናት! መጀመሪያ የራሷ ልጅ ገላ ደግሞ የሰው ትገላለች እንዴ! እንዲህ አይነት ህይወት በእውነቱ መጥፎ ነው። ሲሆን የራሳችንንም ህይወት ባንበደል ኑር ነው። ደግሞ እኛን ራሳችን አጥፍተን ሰው ይዞ መጥፋት በእውነቱ ነውር ነው። ይህ እንዲህ ያለ ሰው በስቶ የተቸገር ነው። እራሱ ስቶ ተሳስቶ ሱሰኛ የሆንና ሰውን እየገፋፈ ሱሰኛ የሚያደርግ ሰው ደግሞ አለና ቅመሰው ጊዜ እንዲህ አንድ ቅጠል እስኪ ጫት እኮ በጣም ጥሩ ነገር ነው፣ እስኪ ቅመሳት እችን እያለ ማለት ነው። እስኪ ሲጋራ ጋጢስ እኮ ነው፣ ቀላል ነው፣ እስኪ አንድ እያለ እንዴት ወደ ስካር፣ ወደ ሱስ፣ ወደ ዝሙት የሚመሩ ሰዎች አሉ። ስራዬ ብለው የሰይጣን መልክተኞች በእውነቱ ራሳቸውን አጥፍተው ደግሞ እንደገና ሌላ የሚያጠፉ ሰዎች። ይሄ የሰይጣን መልክተኛ መሆን። ይቺ ሴት የራሷን ልጅ ገላ ደግሞ የሰው ልጅ ልትገል ምን አይነት ክፉ ሴት ናት!
ይድረሰኝ ድርሻው በቃ ግማሹ አለች። ያችኛይቱ ግን ልጇ ስለሆነ ግድ የለም ትውሰደው፣ ከሚሞትብኝ ከእርሷ ጋር ይደግ፣ ኋላ ሲያድግ ልጅነቱን ማን ይነሳኛል አለች። ያን ጊዜ ንጉሡ ይችኛይቱ ቀጣፊ ናት፣ ውሸቷን ነው፣ ልጇ ቢሆን ኖሮ ይሙት አትልም። ስለዚህ ልጄ አይገደል ለምትለው ስጧት አለ። እግዚአብሔር ጥበቡን እንደገለጸለት በዚህ ተረጋገጠ። ጥበቡን እንደገለጸለት እንግዲህ ሀብ ለገብርከ ልበ ከመ ይስማ ወያግብር ፍትሐ በጥቅመ ያለው እኮ በትክክል ሰምቶ በደልን ሰምቶ በእውነት ይፈርድ ዘንድ ለባሪያህ አስተዋይ ልቡናን ስጠው ነበር ያለው። ይኸው አስተዋይ ልቡና ማለት ይሄ ነው። ክርስቲያኖች የሀገራችንም ንግስት ፈትነዋለች። ንግስት አዜብ በመጽሐፈ ነገሥት ምዕራፍ 10 ላይ እንደምናገኘው ሂዳ በልዩ ልዩ ምስጢር ፈትነዋለች። ጥበበኛው ሰሎሞንን ጠቢብ ነው፣ በእስራኤል የነገሰው ንጉሥ ጠቢብ ነው፣ እንደሱ ያለ ጥበበኛ የለም፣ እንደሱ ያለ ብልህ የለም፣ እንደሱ ያለ አስተዋይ የለም ይሏታል። በዚህ በኢትዮጵያ ነግሳ ሳለ ከዚያ በኋላ ይህንን የእስራኤል ንጉሥ እስኪ ሂጄ ልየው፣ ሀገሪቱም አምልኮተ እግዚአብሔር ያለባት ናት፣ ቤተ መቅደስ አለባት ተብሏል። ንጉሡም ብልህ አዋቂ ነው፣ በጥበብ የሚፈርድ ነው። እስኪ ሂጄ ልየው ብላ የሀገራችን ንግስት ያኔ በጣም ትራንስፖርት እንደ ልብ በማይገኝበት ከዚህ ተነስቶ ምድረ እስራኤል መግባት በጣም ከባድ ነው። ነገ ብቻ እንደምንም ሄደች። ስርዓተ መንግስት አሳያት። ከዚያ በኋላ በእንቆቅልሽ ተፈትነው ዘንድ ሞከር። አንዱ ፈተና ምንድን ነው መሰላችሁ? በአይን በፍጹም ሊለዩ የማይችሉ ሁለት አይነት አበባዎችን አምጥታ ከፊቱ አቁማ ከእነዚህ አበቦች መካከል ሪል የሆነው እውነተኛው ናቹራል አበባ የትኛው ነው? አርቲፊሻሉ የትኛው ነው አለችው። ይህን እንዴት ትለየዋለህ አለችው። ልክ እንደ ቅድሙ አርቲፊሻሉ ያው ልጇን የገደለችው ሴት ማለት ነው። እውነተኛው አበባ ደግሞ ልጇ በሕይወት ያለላት ሴት ማለት ነው። አንድ አይነት ፈተና ነው የገጠመው ሰሎሞን። የትኛው ነው? ለይ፣ በአይንህ አይተህ ለይ አለችው። ከዛ በኋላ አሽከሮቹን ጠራና ሂዱ እስኪ ንቦቹን ወደ እኔ እንዲመጡ አድርጓቸው አለ። ንቦቹን ላኳቸው አለ። ንቦች አርቲፊሻል አበባ ላይ ያርፋሉ? ንቦች ምን ፈልገው እንዴ? ንቦች ብልሆች ናቸው። መዓዛውን አይተው በዛ ውስጥ የሚገኘውን ወለላ አውቀው ለይተው ነው እንጂ እንዲያው በቀለም ብቻ አያርፉ። ስለዚህ ሰሎሞን አሽከሮቹ ንቦቹን ነካክተው እንዲለቋቸው አደረገ። ንቦች መጡና እዚያ እውነተኛው አበባ ላይ ክብብ አሉ። መዓዛ አለው፣ የሚፈልጉት ነገር በሙሉ እዛ ላይ አለ። ይሄ አርቲፊሻል አበባ ግን እንደው ይመስላል እንጂ ምንም ነገር የለውም። ግብዝ ነው፣ ውሸት ነው። አንዲት ንብ አታርፍም አርቲፊሻል አበባው ላይ። እውነተኛው አበባ ላይ ግን ብዙ ንቦች አርፉ ጀመር። እንዲህ አድርጎ ለሀገራችን ንግስትም ጥበበኛነቱን አሳይቷታል። እንዴት? ለምኖ እውነተኛ ፍርድን ስጠኝ ብሎ ጠይቆ እነዚህ እንግዲህ የሰሎሞን የጥበቡ ማረጋገጫ። እግዚአብሔር በጎ ነገር ለመንከኝ፣ ደስ የሚል ልመና ለመንከኝ። እስከ ዛሬ የነበሩ ነገስታትም ከዚህም በኋላ ያሉ ያልተሰጣቸውን ጥበብ እሰጥሃለሁ አለው። ታዲያ እኛ ምን እየጠየቅነው ነው? እግዚአብሔርን በእውነቱ ምን እየጠየቅነው ነው? እንዲህ ሁነን እንደ ሀገር ስጋት፣ እንደ ቤተክርስቲያንም እንዲሁ፣ እንደ ግላችንም እንዲሁ፣ በማህበራዊ በኢኮኖሚ በፖለቲካዊ ግራ የገባን ምን እየጠየቅነው ነው? እግዚአብሔርን ነው። እኔ የማይገባኝ ይሄ ነው። ሰው ቤተክርስቲያን መቶ ምንድን ነው የሚጠይቀው? ነው በክፉ ልብ ነው የምንጠይቀው እግዚአብሔርን? በአርቲፊሻል ልብ ነው የምንጠይቀው እግዚአብሔር? በምን መንገድ እየጠየቅነው ነው? ጥያቄያችን መልስ የማያገኘው እንዴት ቢሆን ነው? አስበሽ ታውቃላችሁ? የሁሉ ክርስቲያን በየሳምንቱ በየበዓላቱ ፊት እግዚአብሔሩ ይሞላል። ሰው ብዙ ነው። ግን ምን እየጠየቅነው ነው? በምን አይነት ልቡና በምን አይነት ከንፈር እየጠየቅነው ነው? እግዚአብሔር ለብዙ ነገሮቻችን መልስ የማይሰጠን። አያችሁ፣ የተበላሸ ነገርማ አለ።
ልቡናችን ከንፈራችን እኮ የጸሎት መሰዊያ ነው። መሰዊያው በንጽህና ሲያዝ ነው። በዋሸንበት በቀጠፍንበት አንደበት መተን እዚህ ምናምን ምናምን ብንል እንዴት ይሆናል? በረከሰ አንደበት ቂም በያዝንበት፣ ተንኮል በያዝንበት፣ ሰው በበደልንበት፣ ባስከፋንበት ልቡና መተን እዚህ ምናምን ምናምን ብንል ምን ዋጋ አለው? በረከሰ መሰዊያ እግዚአብሔር መስዋዕት አይቀበልም። ኢይነፍስ አልህምተ እምቤትከ ወኢሐራቂተ እመቤትከ ነው የሚለው። መሰዊያው ከረከሰ መስዋዕቱን አይቀበልም እግዚአብሔር። የእያንዳንዳችን አካል መሰዊያ ነው፣ ጸሎት የምንሰዋበት ግን አንዳንዴ ራሱ ጸሎታችን የተበላሸ ይሆናል። ሌላ ጊዜ ደግሞ መሰዊያው ሰውነታችን፣ ልቡናችን፣ ከንፈራችን የረከሰ ይሆናል። በረከሰ ከንፈር እንዴት አድርገን መስዋዕታችን ተቀባይነት ያገኛል? ስለዚህ ክርስቲያኖች ማሰብ አለብን ማለት ነው። ወደኋላ እንዴት ከንፈራችንን ንጹሕ መሰዊያ ማድረግ እንዳለብን፣ እንዴት ልቡናችንን መልካም መሰዊያ ማድረግ እንዳለብን ማሰብ አለብን ማለት ነው። እንዲያው ዝም ብሎ በጨው አይደለም እኮ እንዴ! እኛ እንኳን እኮ እንደ አቅማችን ማታ የጠጣንበትን የበላንበትን ጠዋት አጥበን፣ ጠዋት የበላንበትን የጠጣንበትን ማታ አጥበን አይደለም እንዴ የምንመገበው ማየት የምናቀርበው? ታዲያ መቼ ታጥቦ ነው ከንፈራችን እንደዋሸ እንደቀጠፈ እንደረከሰ አይደለም እንደ መተና ወለዘ በሰማያት ምናምን ማነብነብ አይደለም። ጸሎት መዋሃድ ነው እግዚአብሔር ጋር። ጸሎት ማለት ከእግዚአብሔር ጋር መገናኘት ነው፣ መስማማት ነው። በረከሰ ከንፈር እንዴ ሳንጉ መጠመጠው በቆሸሸ ልብ እንዴት ይሆናል? የኛ ሲሆን እኛ ልብሳችን አጥበን፣ መጠጫችን አጥበን፣ መመገቢያችን አጥበን ለእግዚአብሔር መስዋዕት የምናቀርብበት ሰውነታችን አይታጠብም እንዴ? አይታጠብም? ምን ማለት ነው? ካህናት ጠፉ እዚህ ሀገር፣ ክህነት ጠፋ እዚህ ሀገር። ይኸው ክርስቲያኖች የጎደለብን አንድ ነው። በዋናነት መሰዊያውን ማንጻት ነው። ትልቁ ችግራችን እዚህ ጋር ነው። መሰዊያው ሲረክስ ነው። በረከሰ መሰዊያ ስናቀርበው እግዚአብሔር ይጸየፈዋል መስዋዕታችን። ይሄን ጸሎታችን ነው መስዋዕት የምለው ያው ጸሎታችንን ይጸየፈዋል፣ ልመናችንን ይጸየፈዋል፣ ልባችን ይጸየፈዋል፣ ጾማችን ይጸየፈዋል። ለምን? በረከሰ ሰውነት እያደረግነው። ምን አለ ንስሐ አንገባም እንዴ? ማን ስለሆነ ነው ንስሐ የማንገባው? ንጉሡ ዳዊት የሰሎሞን አባት ዳዊት በደለ፣ ክፉ በደል በደለ። ከዚያ በኋላ እግዚአብሔር አንድ ነቢይ ልኮ ግፉን ያጠፋውን በደል ሲነግረው እኔ ንጉሥ ነኝ ምናምን እንዲህ ትልቅ ሰው ነኝ ሰው ምን ይለኛል አላለም። የክብር ልብሱን አውልቆ የንግስና ዘውዱን አውልቆ ልብሰ መንግስቱን አውልቆ ማቅ ለብሶ አመድ ነስንሶ መሬት ላይ ተኝቶ ማልቀስ ጀመረ። ሌት ተቀን ምግብ መብላት እስኪሳነው ድረስ ወስቴኒ ምስለ አንብኤ ሰተይኩ ስጠጣ ይላል ቅዱስ ዳዊት እንባዬ ከመጠጫው ላይ ጠብ 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 እያለ መጠጤን ከእንባዬ ጋር ጠጣሁት ይላል። ንስሐ ማለት እንደዚህ ነው። ንስሐ ማለት እንደዚህ ነው። ወበአንብኤ አርሐስኩ ምስካቤ ሌሊት ስተኛ በእንባዬ ብዛት ምንጣፌን አረሰረስኩት ይላል። ንስሐ ማለት ይሄ ነው። መሰዊያው የሚታጠበው በውሃ አይደለም ክርስቲያኖች፣ በእንባ ነው። ሲጀመር ስንበድል መች እናለቅሳለን? ኃጢአት ስንሰራ መች እናለቅሳለን? ንስሐ አባት የሌለው የለም። እንዲሁ ካለ እንጃ እንግዲህ ከካህናት ጋር የሚገናኝ ህዝብ የለንም። መሰረታዊ ችግራችን በክህነትና በካህናት መጠቀምን አናውቅበትም። በቃ ነፍስ አባት የተመደቡልን ሰንበቴ እንዲዘክሩ ይመስለናል። ኧረ አይደለም። መሰዊያውን ከንፈራችንን ልቡናችንን እንዲያነጹ ነው። እስኪ ሞክሩት ክርስቲያኖች። እግዚአብሔር አምላካችን እኮ አስራቱን በኩራቱን ቀምታችሁኛልና ረድኤት ነስቻችኋለሁኝ ካለ በኋላ እስኪ አስራት በኩራቱን አውጡና እስኪ እኔ እንደገና የሰማይ መስኮትን ባልከፍትላችሁ ፈትኑኝ አለ እግዚአብሔር። እስኪ እንፈትነው።
መጀመሪያ የተጣላነው እንታረቅ እንሂድና የበደልነውን ይቅርታ እንጠይቀው እንሂድና የረከሰ ሰውነታችንን በንስሐ እንጠበውና እስኪ መተን እንጠይቀውና እግዚአብሔርን እንፈትነው። በእውነቱ የጎደለብን ይሄ ነው። የሚጾም አለ፣ የሚጸልይም አለ፣ በመጠኑ ምጽዋትን ይሞክራል፣ ከሁሉም ዘንድ እንሞክራለን። ግን ስንመጸውትም በረከሰ ሰውነታችን፣ ስንጸልይም በረከሰው ሰውነታችን፣ ስንጾምም በረከሰ። በቃ ችግሩ እዚህ ጋር ነው ማለት ነው። ንስሐ ስጋው ደግሞ የሚባለው ነገር ጠፍቶብናል። አብዛኞቹ እናቶች ሕፃን አቁራቢዎች ናቸው። በቃ ይመጣሉ ግፊ ቅዳሜና ወደ ሕፃናቱ ንጹሐን ናቸው፣ መቁረባቸው ክፋት የለውም። ግን ይህን ያህል ግፊ ውስጥ የሚገባ አይደለም። የእኛ መቀደስ የሚፈልገው የእኛ የረከሰው መሰዊያ ነው። እነሱማ ንጹሐን መሰዊያዎች ናቸው። ሕፃናቱ ንጹሐን ናቸው። ጸጋ እግዚአብሔር ረድኤተ እግዚአብሔር እንዳይርቃቸው አልፎ አልፎ በወር አንዴ በሁለት ወር አንዴ ከተቀበሉ መልካም ነው። እኛ ግን በቀን በቀን የምንበድለው በየጊዜው ሰውነታችን መታጠብ አለበት በንስሐ በየጊዜው በስጋው ደግሞ መቀደስ አለብን። ክርስቲያኖች ችግራችን እዚህ ጋር ነው። የውሸት ክርስትና ነው። ምን አለፋችሁ ከንስሐ ከስጋው ከደሙ የተለየ ክርስትና ቀልድ ነው። ምን አታከታችሁ? ይሄ ቀልድ ነው። የእኛ ክርስቲያን ቀልድ ነው የያዘው። እኛም ካህናቱ ትንሽ በቃ ጠበቅ አድርገን ስለማንይዛቸው ምናምን እያል እንደው ማህበራዊ ግንኙነታችንም እንዳይሻክር በሚል በምናምን አይደለም። እንዴ ከንስሐና ከስጋው ደግሞ የተለየ ክርስትና ድራማ ነው። እንግዲህ በምን ቋንቋ መናገር እንደምንችል አልነበር። እንዴት ሆኖ ሰው ስጋው ደግሞ የማይቀበል ንስሐ የማይገባ ሰው ከክርስቶስ ጋር ከእግዚአብሔር ጋር እንዴት ይኖራል? ሊመጣ ይችላል። እዚህ መተን ልንቆም እንችላለን። 1000 2000 10,000 ሁነን ቁሞ መመለስ ነው የሚዋሃደን በንስሐ በስጋው ደግሞ። ለሀገራችን መልስ ያጣ ነው ሁልጊዜ ልቅሶ የሆነው። ለቤተክርስቲያናችን መልስ ያጣ ነው ሁልጊዜ ልቅሶ የሆነው። ጸሎቱም እንባውም ምጽዋቱም ስግደቱም በረከሰ ሰውነት ስለሆነ ነው። ስለዚህ ሴቱም ወንዱም ትልቁም ትንሹም ካህኑም ምእመኑም እስኪ ንስሐ እንግባና በንጹህ ልብ ሆነን እስኪ እንጠይቀውና በእውነቱ እግዚአብሔር እንፈትነው። መች ሞከር ነው እንደው እግዚአብሔርም ዝም አለ ይላል ሰው። አረ ዝም አላለም። የለም ተገቢ ጸሎት አላገኘም እግዚአብሔር። እግዚአብሔርም ዝም አለ። ኢትዮጵያን እግዚአብሔር ረሳት፣ ቤተክርስቲያን እግዚአብሔር ረሳት፣ ገዳማቱ እንዲሆኑ ተገድ እንላለን። አዎ ግን ማን ጠየቀው? ማን ጠየቀው? ኃጢአታችን እኮ በእኛና እግዚአብሔር መካከል እንደ ግድግዳ ቆሟል። ይሄንን በንስሐ በስጋው ደግሞ ካላስወገድን በስተቀር የምንጸልየው ጸሎት ወደ እግዚአብሔር አይደርስም። ክርስቲያኖች ሰሎሞን በንጹህ ሰውነት ሆኖ ነው በአንድ ቀን የጸለያት ጸሎት ወዲያውኑ መልስ አመጣች። እንኳን የለመንከኝን ያለመንከኝን እሰጥሃለሁ አለ እግዚአብሔር። አባቱ ዳዊትም በእውነቱ ጥሩ አድርጎ ነው ያሳደገው። ልጄ ሆይ ትክክለኛ ሰው ሁን እያለ ማለት ልባት ሁን፣ አስተውል፣ እኔ በስርዓቱ በሕጉ እንደኖርኩ እንደኔ የአምላክህን ስርዓት ሕግ ጠብቀህ ኑር። እንዲህ የሆነ እንደሆነ እግዚአብሔር አምላክህ ረጅም ዘመን መንግስት ይሰጥሃል እንደኔ ብሎ አባቱ በስርዓት አሳድጎታል። እኛ ቀደም ያሉ አባቶቻችን በስርዓት አሳድገውን ነበረ። አሁን ግን ልጆቻችን ለቀናቸዋል። እግዚአብሔርን አያውቁ፣ ቤተክርስቲያንን አያውቁ፣ ትሩፋት አያውቁ፣ ከእኛ የሚያዩት ምግባር የለ። ችግር ሆነ። እኛም ሩቅ ልጆቻችንም ሩቅ። ታዲያ ክብረ በዓል ሲሆን እንዲህ በዓል ሲሆን እዚህ ቁጥራችን ሲበዛ ያለን ይመስለናል። እረቅ የለም በጣም ጥቂቶች ነን። ምን አለፋችሁ እግዚአብሔር የሚቆጥራቸው ከእሱ ጋር ያሉትን ነው። እንግዲህ ከዚህ መካከል እግዚአብሔር ይኖራሉ ንስሐ የሚገቡ ስጋ ወደሙ የሚቀበሉ በጣት ነው የሚቆጥራቸው እግዚአብሔር። የቀረነው እኮ ከውጭ ነን፣ በቦታ አይደለም። እግዚአብሔር በቦታ እኮ አይደለም፣ ከውጭ ነን ማለት ከንስሐ ውጭ ከስጋው ደሙ ውጭ ነን። አይቆጥረንም። እኛ ክርስቲያኖች ለግላችንም ለቤተ ክርስቲያናችንም ለሀገራችንም መፍትሄው አንድ ነው። ንስሐ ገብቶ ስጋው ደሙ መቀበል። ግድ የለም እሺ የሀገራችን ክርስቲያን ነገር እንተው። እኛስ ምን እንሁን? ዝሮ
ንስሐ ገብቶ ሥጋው ደግሞ የማይቀበል ሰው ይህች መንግሥተ ሰማያት የምትባል ዓለም አይገባባትም። ይሄ ሀቅ ነው። ታዲያ ምንድን ነው የሚያደክመን? እግዚአብሔርን እንደው በቶሎ ቶሎ በመምጣት በመመላለስ በምናምን እሉንታ እናስይዘዋለን ብለን ነው? አይሆንም፣ አይሆንም። እንዴ መምህር ሹሞ መጽሐፍ ጽፎ ሁልጊዜ እየተነገረን የተባልነውን ሳናደርግ በመመላለስ ብቻ ይሆናል እንዴ? ቅሩ እያልኩ አይደለም፣ መምጣቱም ጥሩ ነው። ግን ከመጣን ዘንድ ምን አለ? ከካህኑ ከንስሐ አባት ጋር ተገናኝተን አባቴ እንዲህ እንዲህ አጥፍቻለሁ፣ እንዲህ እንዲህ በድያለሁ፣ ሥጋዬን አርክሼዋለሁ፣ ንስሐ ይስጥ ብንል ምን አለበት? ይሄ ማንን ገደለ? የካህናትና የምእመናን ዋና ስራ ይሄ ነው። ሁልጊዜ የነፍስ ቁስላችን ማሳከም፣ የነፍስ ረሃባችን በሥጋው ደግሞ ማስወገድ፣ ይሄ የካህናትና የምእመናን ግንኙነት ትልቁ ስራ ይሄ ነው። ከመጣን ዘንድ የጠፋብን ይሄ ነው። በእውነቱ እግዚአብሔር ልብ ይስጠን። እስኪ ልብ ይስጠን ብለን እንጸልይ። ሰሎሞን ልብ ስጠኝ ብሎ ጸለየ። በእውነቱ ትልቅ ጸሎት ነው። እኛ ልብ ነሳን። አረ እንደውም አሁንማ ተለመደ። እኛ ራሱ ሰለቸን። ምዕመናን ንስሐ ግቡ ምናምን እንደ ፎርማሊቲ። ይሄ እኮ ፎርማሊቲ አይደለም፣ ትእዛዝ ነው። የሚሰራ ስራ የቤት ስራ እየሰጠን ነው። ዛሬም ንስሐ ግቡ፣ በሚቀጥለውም ንስሐ ግቡ። እንዲ አይሰለቸንም? እንዲ በእውነቱ ዛሬም አረ ምዕመናን ሥጋው ደግሞ ተቀበሉ፣ እንዲሁም ጆሮ ለምዶት ህመኑ ሥጋው ደግሞ ተቀበሉ አሉ ብሎ ተመልሶ ይሄዳል። አትድከሙ። ሥጋው ደግሞ የማንቀበል ከሆነ ቤተክርስቲያን እንገባለን እንጂ መንግሥተ ሰማያት አንገባም። ቤተክርስቲያን መግባት ሌላ ጉዳይ ነው። መንግሥተ ሰማያት ለመግባት ነው አይደል እንዴ ዋና ዓላማችን ነው። እንደ ቤተክርስቲያን የምንመጣው ለጊዜው በሰላም እንዲያውለን ምናምን ስራችን እንዲባርክ ምናምን። ይሄ እኮ ለማንም የሚደረግ ነገር ነው እንዴ። የማያምኑትን ስራቸውን ማን ነው የሚባርክላቸው? ያላመነውን ገበሬ እህሉ ማን ነው የሚያበቅልለት? ይሄማ ለእንስሳትም ለአራዊትም መግቦቱን ያደርገዋል። የምንመጣው ለጽድቅ ነው። ክርስቲያኖች ሰው ይመጣና የሚጠይቀው ስለ ሱቁ፣ ስለ ንግዱ፣ ስለ ስራው፣ ስለ ጤናው፣ ስለ ምናምኑ እንዴ ጥሩ ነው፣ ክፋት የለውም። ግን ቤተክርስቲያን የሚመጣው ለዚህ ነው። ያላመኑ ያልተጠመቁ ማን እየጠበቃቸው ነው? እግዚአብሔር ጥበቃውንማ እንስሳትን ይጠብቃል፣ አራዊትንም ይጠብቃል። ያመነ ያላመነውንም ክፉንም በጎውንም ይመግባል። ሰማያዊ አባታችሁ ላመነውም ላላመነውም ዝናምን ያዘንባል፣ ፀሐይን ያወጣል እንዳለ ወንጌል። እኛ ግን የምንመጣው ጽድቁን ፍለጋ ነው። አንተም ውሰ መቅደመ ህሱ መንግሥቶ ወጽድቁ ተባሉ። እናንተ ቤተ እግዚአብሔር ስትመጡ ጽድቅን እያሰባችሁ፣ እኛ ከቤት ስንወጣ በቃ የሆነች ስጋዊ ጥያቄ አስበን ነው ያችን ይዘን እንደው እግዚአብሔርን ልጃችን ልንገረው ደግሞ ነገ ጥያቄ መቼ ስጋ ጥያቄ ያልቅ አይደለም። ይሄ ሁለተኛ ደረጃ ነው። ትምጻ መንግሥትከ ሳይባል ሲሳየነ ዘለለዕለትነ አይባልም። ትምጻ መንግሥትከ ነው መጀመሪያ። ጥያቄያችንን ማስተካከል አለብን ክርስቲያኖች። ይሄ እንደው እኔ ምርር አድርጋችሁ ውሰዱት። አማራጭ የሌለው ጉዳይ ስለሆነ ብንገፋው ያው ሆነ። እንደ እውነተኛ ክርስትና መኖር ከፈለጋችሁ ንስሐ አባታችሁ ጋር ተነጋገሩና ሥጋው ደግሞ ተቀበሉ። በቃ አለቀ። ክርስትና ይሄ ነው። ሌላ አንድ መልእክት ተናግሬ ልጨርስ። እንግዲህ አሁን ክረምቱ እየመጣ ነው። እናንተ የከተማ ሰዎች ናችሁ። በሬ ላም ፍየል በግ የላችሁም። ልጆቻችሁ ከብት አይጠብቁ፣ እህል አይጠብቁ፣ የተለየ ስራ የላቸው ማለት እንደውም ቤት ሲረብሹ ነው የሚውሉት። ክረምቱን ልጆቻችሁን ወደዚህ እያመጣችሁ አውሏቸው። ቤተ ክርስቲያን ይክረሙ። በየአጥቢያችሁ ሃይማኖታቸውን እየተማሩ ይክረሙ። አምስቱ አዕማደ ምስጢራት ይወቁ። ቤተክርስቲያናቸውን ታሪክ ይወቁ። ስለ ንስሐ ይማሩ። ሰባቱን ምስጢራት ይማሩ። ስለ ቅዱሳኑ ይማሩ። ስለ እግዚአብሔር፣ ስለ ድንግል ማርያም፣ ስለ መላእክት ይማሩ። ክረምቱን ልጆቻችሁን ሰብስባችሁ በየአጥቢያችሁ ወደ የቤተ ክርስቲያኑ አምጡ። እኛን ይጭነቀን ግድ የለም አምጧቸው። እቤት እዛ ሲረብሹ፣ ፊልም ሲመለከቱ፣ ሲበጠብጡ፣ ዕቃ ሲሰብሩ ከሚውሉ ክረምቱን ልጆቻችሁን እቤት አታክርሙ። ክርስቲያኖች እዚህ ቤተ ክርስቲያን ቅጽር ይምጡና ሃይማኖታቸውን ይማሩ። መቼ በማንኛው አጋጣሚ እናስተምራቸው? ዓመቱን ሙሉ ያው ዘመናዊ ትምህርት ነው የሚቀርቡ፣ አስኮላ ትምህርት ናቸው። ቅዳሜና እሑድ ደግሞ አትልኳቸው። ዳዊት ሰርቶ አሳድጎት ነው ሰሎሞን የመሰለ ልጅ
ጥያቄው በእግዚአብሔር ዘንድ የተወደደ ልመናው ምላሽ የሚያገኝ ልጆች። ስለዚህ ይሄንን ክረምት እስኪ ጠይቃለሁ እንግዲህ እነ መልአከ ገነትን ጠይቃለሁ። እንዴት የምንናገረው መሰማት አለመሰማቱን ቼክ የምናደርግበት ብዙ ነገር አለ። አንደኛው ይሄ ነው። አሁን ክረምት ትምህርት እንደተዘጋ ልጆቻችሁን አምጡና ቤተክርስቲያን ሃይማኖታቸውን አስተምሩልን ብላችሁ ስጧቸው። እዚህ ያምጧቸው። ሌላ አጥቢያ ያመጣችሁን በየአጥቢያችሁ አምጡና ይሄንን ክረምት ሃይማኖታቸውን፣ ስነ ምግባራቸውን፣ ቤተክርስቲያናቸውን፣ እግዚአብሔር አምላካቸውን፣ ድንግል ማርያም እናታቸውን፣ ቅዱሳኑን አሳውቁልን ብላችሁ አምጡ። ምን ያደርጋሉ? ቤት ቢያንስ ምናልባት ክረምቱን ጣዕሙን ከቀመሱት፣ ትምህርቱን ከወደዱት፣ ስነ ምግባራቸው ከተስተካከለ እናንተን ከዚያ በኋላ በጋውን ቅዳሜና እሑድ ትልኳቸው ይሆናል እና ልጆቻችንን ቤተክርስቲያን ብናሳድጋቸው ነው እንደ ሰሎሞን እንደ ዳዊት በጎ የሚሆኑትና ልብም የሚሰጣቸው እንደዚያ ነው። እግዚአብሔር እንኳን ቢገለጽላቸው ልብ ስጠኝ፣ ገንዘብ ስጠኝ፣ ብር ስጠኝ፣ አሜሪካ ውሰደኝ፣ መኪና፣ ቤት የማይሉ ግን ልብ ስጠኝ የሚሉ ልጆች እንዲኖሩን ልጆቻችንን ከእግዚአብሔር ጋር አድርገን እናሳድጋቸው። ዘንድሮ ክረምት ማንኛውም ወላጅ ልጁን ቤት ማክረም የለበትም። የእኛ የኢትዮጵያ ክርስቲያን ልጆች ሃይማኖታቸውን አያውቁም። ወላጅም ሃይማኖትን አያውቅም። እናንተ እንዳታስተምሯቸው አታውቁም። ስለዚህ ካላወቃችሁ ቢያንስ አምጧቸው። እዚህ አሁን ትምህርት ተዘጋጅቷል። ለአንደኛ ክፍል፣ ለሁለተኛ ክፍል፣ ለሶስተኛ ክፍል እስከ 12ኛ ክፍል የሃይማኖት ትምህርት እንደ ዘመናዊ ትምህርቱ ተዘጋጅቷል። መጽሐፍ ታትሞ አለ። መምህራንም ሞልተዋል። ስለዚህ ይሄንን መልእክት የሰማችሁ ሁላችሁ ለጎረቤትም ነግራችሁ እያንዳንዱ ምን ዘንድሮ ልጆቹን ትልቆቹንም ትንሾቹንም እቤቱ ማክረም የለበትም። ግልጽ ነው ሀሳቤ? ይስማማችኋል? ከወደዳችሁ ታድርጉ፣ ካልወደዳችሁ የእናንተ ጉዳይ ነው። እኛ መናገር ነው እንግዲህ የሰማነውን ይጠቅማቸዋል ለምናን ያልነውን የተማርነውን መንገር ነው። ከዛ በኋላ እሱ የእናንተ ጉዳይ ነው። ዛሬ ጥበበኛው ሰሎሞን ያረፈበት ዕለት ነው። እኔ ሰሎሞን መነሻ ያደረግኩት ዝም ብዬ አይደለም። ዛሬ ይሄ ጥበበኛ ንጉሥ ሰሎሞን ያረፈበት ቀን ነው። ቤተክርስቲያን በስንክሳሯ ታስበዋለች። ሰሎሞን እንዲሁ ሆኖ እስራኤልን መርቶ ትንሽ እንቅፋት ገጥሞት ነበረ። መሀል ላይ መጨረሻ ንስሐ ገብቶ በመጽሐፍ ቅዱስ ውስጥ የሚገኙትን መጽሐፈ ምሳሌን፣ መጽሐፈ ተግሳጽን፣ መጽሐፈ ጥበብን፣ መኃልየ መኃልይ ዘሰሎሞንን እነዚህ የመሰሉ መጻሕፍት በተለይ መጽሐፈ መክብብ ወደ መጨረሻው የተናገረው ነው። ምን አለ ሲጨርስ? ከንቱ ከንቱ ሁሉ ከንቱ ነው አለ። እኔ ብዙ የሴት የወንድ ባሪያ ነበረኝ፣ ፈረስ በቅሎ ነበረኝ፣ የወይን ቦታ ነበረኝ፣ ላሙ በጉ ፈረሱ በቅሎ ሁሉ ነበረኝ፣ ሰራዊት ወታደር ነበረኝ፣ ስልጣን ነበረኝ፣ ክብር ነበረኝ። ግን አየሁት ሁሉ ከንቱ የከንቱ ከንቱ ነው ብሎ በሽምግልና ዘመኑ መጽሐፈ መክብብን ተናግሮ ነው ያረፈው። ዛሬ ያረፈበት ዕለት ነው ሰሎሞን። በልጅነቱ ጥሩ ልመና ለመነ። በእውነቱ ሰሎሞን ጥሩ ልመና ልብ ስጠኝ ብሎ፣ ኋላ ደግሞ መሀል ላይ እግዚአብሔርን በድሎ ነበረ። ንስሐ ገባና ተረድቶ ሞተ። በቃ አየሁት ሁሉ ከንቱ የከንቱ ከንቱ ነው ማለት እግዚአብሔርን መያዝ ብቻ ነው የሚያዋጣው ብሎ ነው ያረፈውና መጀመሪያችንም ፍጻሜያችንም እንዲያምር አንደኛ እኛ ንስሐ መግባት ከንፈራችንን፣ ልቡናችንን፣ ሰውነታችንን ከኃጢአት ንጹህ ማድረግ በስጋው ደሙ መቀደስ አለብን። እንዲህ ካደረግን ጸሎታችን ተቀባይነት ይኖረዋል። ሁለተኛ ይችን ሀገር ይችን ቤተክርስቲያን የሚረከባት በጎ ትውልድ እንደኛ ያልተጣመመ እንደኛ በዘር የማይከፋፈል እንደኛ እንደ ልክስክሱ ሻሄ መንደር ልብል የማይልከሰከስ ልጅ መተካት የምናስብ ከሆነ አምጧቸው ልጆቻቸውና ቤተክርስቲያን ይደጉ፣ አይምሯቸው ይስፋ፣ እግዚአብሔርን ይወቁት፣ ቅዱሳንን ይወቋቸው። እነ ቅዱስ ጊዮርጊስን ይለማመዱ፣ ሕይወታቸውን ይለማመዷቸው። እንዲህ ከሆኑ ልጆቻችን ከኛ የተሻሉ ይሆናሉ፣ ልብ ይኖራቸዋል። እግዚአብሔር አምላክ ለእኛም ለልጆቻችንም ልቡና ይስጠን። ልቡናውን ሰጥቶን ሰውነታችንን ከኃጢአት አንጽተን ስጋውን ደሙን ተቀብለን ሰማያዊ ርስቱን እንድንወርስ አምላካችን ይፍቀድልን። ይቆየን።
ያሰማል።